ብዙዎቻችን የምንወዳቸው ጋሽዬ በቪዲዮ ጠፍተው የማያውቁት ጋሽዬ የአብርሽ አባት የሆኑት ጋሽዬ ምንድነው የምሰማው? ለካ ከሚዲያው የጠፉት በዚህ ምክንያት ነው። በዝርዝር አንድ ማስደምጣችሁ መረጃ አለ። ኤፍሬም የተባለው ግለሰብ የአብርሽ ወንድም ነኝ፣ የአብርሽ ጠበቃ ነኝ፣ አብርሽ የሚኖረውንም ኑሮ እኔ መርጥለታለሁ እያለ ብዙ ንግግሮችን ሲያደርግ የነበረው ይህ ግለሰብ የጋራ አባታቸውን ጋሽዬ ምን አይነት ምክር መክሮ ልጅና አባትን ለማራራቅ ልጅና አባት አሁን ላይ በመጥፎ ሁኔታ እንዲተያዩ እንዲሁም አባት ጋሽዬ ልጃቸው አብርሃም ላይ ጨክነው ስልክ እንዳይደውሉ ሁሉ እያስደረገ እንደነበር በዝርዝር መረጃው ደርሶኛል። አብርሽ ለሄርሜላ በቅርቡ ሽማግሌ ሊልክ ፈልጓል። ነገር ግን አባቱ በዛ ፕሮግራም ላይ ባለመገኘታቸው ከአባቱ ጋር ያለበት ሁኔታ ግን እጅግ ከባድ ነገር ውስጥ እንዲገባ አድርጎት በጣም በማሰብ ውስጥ ይገኛል። ሚዲያ ያልተለቀቀውን ከምንወዳቸው ጋሽዬ ጀርባ የተሰሙ ያሉ እውነታዎችን ነው በዝርዝር እማስደምጣችሁ። እውነት ጋሽዬ ከሚዲያ የጠፉበት ምክንያት እኔም ስሰማ አስደንግጦኛል። ሁለት አበይት ነጥብ ነው የምነግራችሁ። እባካችሁ 2 ደቂቃ ብቻ ሰምታችሁ እንድትፈርዱ ሳታዳሉም ሀሳብ አስተያየታችሁን እንድታሳውቁኝ ነው በአክብሮት እምጠይቃችሁ። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። ፈጣሪ አምላክ የምታስቡትን መልካም ነገር ሁሉ ያስፈጽምላችሁ። ጥሩ ምርቃት ምኞቴ የሚመቸው እንደተለመደው አሁኑኑ ቪዲዮን ላይክ በማድረግ ይጀምር። ለቤቴ ደግሞ አዲስ የሆናችሁ ሰዎች እባካችሁ ሰብስክራይብ አድርጋችሁ የኔን ቤተሰብ እንድትሆኑኝ ነው በአክብሮት በፍቅር እምጠይቃችሁ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ እማመራው። እስቲ አንድ ጥያቄ ልጠይቃችሁ የኔ ኦዲየንሶች፣ ጋሽዬ ለምን ጠፉ ብላችሁ ራሳችሁን ጠይቁ። ጋሽዬ ብዙ ጊዜ ከሚዲያ አይጠፉም ነበር። ጋሽዬን የማያውቅ ሰው አለ ብዬ አላስብም። የአብርሽ የሃይሚ የኤፍሬም የወንድማማቾችና የእህትየዋ የሁሉም አባት ናቸው። ምክራቸው ተግሳጻቸው ሁሉም ሰው የሚወደው፣ ብዙ ጊዜ ሲቆጡ ጥሩ መልእክት ሲያስተላልፉ እንመለከታቸዋለን። አብርሽና ሩታን ለማስማማትም ብዙ ርቀት የሄዱበትን ነገር ብዙዎቻችን የምናስታውሰው ጉዳይ ነው። ታዲያ ከሰሞኑ ግን ከሚዲያ ጠፍተዋል። ለምን ጠፉ ብላችሁ ጥያቄ አይሆንባችሁም? ከዚህ ጀርባ ያለው እውነታ እንግዲህ ኤፍሬም የተባለው ትናንት ራሱ ሲመከር የነበረው የአብርሽ ታላቅ ወንድም ዴቭ ጠርቶት ኤፍሬም በማይመለከት አትግባ፣ አብርሽና ሩታ ፍቻቸውን እውነት አድርገዋል። የማይሆን ነገር ውስጥ እየገባህ ታላቅ ወንድምን አታሳዝም ብሎታል። አብርሽ ራሱ የኛ ጋብቻ ፍቺው እውነት ነው፣ ሩታ ወዳ ፈቅዳ የፈታችው ጉዳይ ነው። እኔ ወደ አዲስ ህይወት ከሄድኩኝ በኋላ ደግሞ ለምንድን ነው የማይሆን ነገር እያመጣህ የምትበጠብጠው በማለት አብርሽ ሁሉ ተናግሮታል። ታዲያ ኤፍሬም ምክንያቱ ምን እንደሆነ በማይታወቅበት መልኩ እንዲሁ ይናገራል፣ እንዲሁ ይቆጣል። ከዛም አልፎ ተርፎ ደግሞ እንግዲህ የሰው ከአንቄ ከቤት ካላስወጣው ብሎ ሄርሜላን የተለያዩ ነገር ለማድረግ ሁሉ ሲጋበዝ ተመልክተናል። ብዙ ኦዲየንስ ሁሉ ተናዶ ይሄ ወንድሙ በጣም አበዛው፣ ምን አይነት ስርዓት ማጣት ነው፣ እንዴት የሰው እንደዚህ ያደርጋል በማለት ብዙ ሰው ተናግሮታል ማለት ነው። በሰው ትዳርም ጣልቃ አትግባ፣ በሰው ፍቅርም ጣልቃ አትግባ፣ መጀመሪያ ነች ሩታ ወዳ ፈቅዳ ትዳሩ ይቀደድ ፍቺው ይሰረዝ ስትል የነበረው ዛሬ መጥቶ ምንድነው እንዲህ እንደ ጻድቅ የሚያጫውተው ብሎ ብዙ ሰው ተናግሮታል። ታዲያ እንግዲህ ኤፍሬም የሚገርማችሁ ነገር አባቱ ጋር ሁሉ እየደወለ አባቱ ጋሽዬን እንግዲህ ጋሽዬ ምን ነው ዝም አልክ? ለምንድን ነው ቁጣን እማታሰማው? እነዚህ ልጆች እኮ መስመር አለፉ እያለ አባቱ ጋሽዬን እየጨቀጨቀ አባትና አብርሽ እንዲራራቁ አባት ጋሽዬ በልጃቸው አብርሽ እንዲያዝኑ ነው ሲያደርግ የነበረው። ይህን ለማድረግ ደግሞ ወሳኝ ነገር የተጠቀመው ጋሽዬ ካስታወሳችሁ በጣም ሩታን ይደግፋሉ፣ ሩታን በጣም ነው የሚያመሰግኑት። ከዚህ በፊት በተናገሩት ንግግር ታስታውሳላችሁ ብዬ አስባለሁኝ። ልክ ልጅ እንደወለደች ሰሞን የልጅ ማዕረግ ያየሁት ልጅ አብርሽ ልጅ ወልዶ እኔም አያት የሆንኩት አብርሽና ሩታ አንድ በመሆናቸው ነው ብለው እንግዲህ ሲናገሩ ነበረ። እኔ ለሩታ የተለየ ቦታና ክብር አለኝ በማለት ጭምር አብርሽና ሩታ ተጣልተው በነበረበት ጊዜ ቤቷ ሩታ ቤት ድረስ እየሄዱ አራስ በምትታረስበት ወቅት ተይ እንዲህ አይደለም እያሉ ሲመክሩ ሲያጽናኑ ሁለቱ እንዲስማሙ ሲያደርጉ የነበሩ ወሳኝ አባት ነበሩ። ታዲያ ያንንም በጣም ጠንቅቆ ስለሚያውቅ ኤፍሬም እንደ ጥሩ ነገር ተጠቅሞ ለሩታ እኮ አባታችን ጋሽዬ ጥሩ ቦታ ነው ያለው፣ ይህንን ነገር በደንብ ተጠቅሜ አሁን የምሰራውን ስራ እሰራለሁ ብሎ ነው እንግዲህ ኤፍሬም አባቱ ጋር እየደወለ ልጃችን ወንድማችን አዋረደን፣ ወንድማችን ወደ ሌላ ሴት ሄደ፣ ሩታ ልጅ የሰጠችውን አባት ያረገችውን ትቶ ወደ ሌላ ሰው ነው ፍላጎቱ እያለ አባቱ ጋሽዬ ጋር እየደወለ በየቀኑ እንግዲህ ጋሽዬ አንተም ልጅህ ላይ የሆነ ውሳኔ ወስን፣ ፊት ንሳው፣ ተቆጣው እያለ በጣም ከባድ ነገር ሲፈጽም የነበረው ማለት ነው። በዛ ምክንያት የሚገርመው አሁን አብርሽና ጋሽዬ ጥሩ ነገር ላይ አይደሉም። አሁን ጋሽዬም በሚነገራቸው ልክ ነው ነገሮችን እያመኑ የሚገኘው ማለት
ማለት ነው። እያንዳንዱን እሳቸው ሚዲያ ላይ የሚመለከቱ ሰዎች አይደሉም። ስለዚህ ያሉት ነገር ተደውሎ ሲነገራቸው የማመን ነገር ነው ያለባቸው። እኔ ልጄ ከሩታ ጋር ህይወቱን ቢቀጥል ደስ ይለኝ ነበር። የሰፈር ሰው የሚያውቀው ልጅም የሰጠችው እኔም አያት ያረገችኝ እህት ወንድሞቻችንም ሁሉም ዘመድ የሆኑት በሩታ ነው። ስለዚህ እኔ ሩታን ቦታ ሰጣለሁ ብለው በእንደዚህ አይነት አቋማቸው በጣም ስለሚታወቁ ይህን ነገር ነው እንግዲህ ይሄ ልጅ ተጠቅሞ የማይሆን ነገር ሲያደርግ የነበረው። አብርሽም አሁን ይሄ ነገር ነው ትንሽ ያንገበገበው። ከአባቱ ጋሽዬ ጋር ለበዓል ራሱ በስርዓት እንዳልተገናኙ መረጃው እየደረሰኝ ይገኛል። በፊት ታስታውሳላችሁ ለበዓል አብርሽ ቡታጅራ ድረስ በማቅናት ከአባቱ ጋሽዬ ጋርም የተለያዩ ጊዜያቶችን እያሳለፉ አባትና ልጅ በዓልን ሲያከብሩ እንዲሁም ደግሞ ቡታጅራ በተመላለሰ ቁጥር ከአባቱ ጋር የሚያሳልፈውን ነገር ብዙዎቻችን እናውቃለን ብዬ አስባለሁ። አሁን ግን ይህን ነገር እየተመለከትን አይደለም። እስቲ ይህን ነገር ልብ ብላችሁ ለማየት ሞክሩ። ለምንድን ነው በዚህን ያህል ደረጃ አባትና ልጅ የተጠፋፉት? ለምንድን ነው ጋሽዬስ ከዚህ በፊት ተናግረው የነበረው ቃል እውነት እየሆነ የመጣው? ጋሽዬ አንድ ቃልም በሆነ ቪዲዮ መልእክት አስተላልፈው ነበረ። ይህም ያሉት እንዲህ ነበረ። ልጄ አብርሽ በፊት እኔ ጋር እያለ ቆጣው ነበር። አዲስ አበባም ሄዶ አልፎ አልፎ ሲመጣ እገስጸው ነበር። አሁን ግን ልጄን በቅጡ እንኳን እያገኘሁት አይደለም። ያሉት ነገሮች እጅግ እያናደዱኝ ነው ብለው ከዚህ በፊት እንግዲህ አባት ጋሽዬ ተናግረው ነበረ። ታዲያ በአጠቃላዩ እንግዲህ ጋሽዬና ልጃቸው አብርሽ እየተገናኙ እንዳልሆነ ነው በዝርዝር መረጃዎቹን ሁሉ እየሰማሁ የምገኘው። ከዚህ ጉዳይ ጋር በተንተራሰ መልኩ ነው እንግዲህ አባትና ልጅን ኤፍሬም እያራራቃቸው እንደሚገኝ። በተለይ ደግሞ አባት ጋሽዬ ለሩታ ያለውን ክብር ለሩታ ያለውን ፍቅር በማውቀቅ ነው እንግዲህ ኤፍሬም በዛ በኩል ቢሄድ ለሩታ ያለውን ክብር እኔ ስለማቅ ይሄን ነገር ለአባቴ ብናገር ለሩታ እያገዘ አብርሽን እየተቆጣ እንግዲህ እነዚህ ልጆች ያራርቃቸዋል፣ ከሄርሜላ ጋር ያለውን ነገር ሆድና ጀርባ እንዲሆን ያደርጋል በማለት ይሄን አሰባስቦ እንግዲህ ብዙ ነገር እየሰራ እንደሚገኝ መረጃውን ያገኘሁት ማለት ነው። አሁን እንግዲህ በዚህ ጉዳይ አንተርሶ እኔ አንድ መልእክቴን ማስተላለፍ ፈልገው ነገር አለ። ጋሽዬ ብዙ ጊዜ መልእክታቸው የአባትነት ቁጣቸውን የምናውቀው ነው። ብዙዎቻችን እንደምንለው ደግሞ አብርሽና ሩታ አንድ ሆነው ልጃቸውን እንዲያሳድጉ እንፈልጋለን የሚሉት ነገር እኛም የምንደግፈው ሁልጊዜ የምንናገረው ነገር ነው። ነገር ግን ሩታ በገዛ ፍቃዷ ይሄ ፍቺ ይፈጸምልኝ፣ ሰማንያችን ይቀደድ ብላ መልእክት አስተላልፋለች፣ ቪዲዮ ሰርታለች። ብዙዎቻችንም ይህን ተመልክተናል። ታዲያ ከዚህ በኋላ ነው እኛም እንግዲህ ይሄ ነገር ይፋ ከሆነ ሩታም መፋታቱን ከፈለገችው አብርሽም ወደ ራሱ ህይወት ይኑር፣ ለምንድን ነው የምናስጨንቀው? የማይሆን ቦታ ላይ በግድ ኑር ብለን እኮ ማስገደድ የለብንም በማለት ብዙዎቻችን ቪዲዮ ስንሰራ የነበረው አሁን እንደውም የአብርሽና ሄርሜላ ደጋፊዎች ራሱ እየበዙ የመጡት ራሱ በዚህ ጉዳይ የተነሳ ነው። ሩታ ትዳርን አልፈልግም ብላለች፣ ሰማኒዋን ቀዳለች። ስለዚህ አብርሽን አናስጨንቀው በማለት ነው እንግዲህ ብዙዎች አሁን በቃ አብርሽና ሄርሜላ ከተስማሙ፣ ሄርሜላ በተለይ ሰው አክባሪ ነች፣ ሰው አያያዝ ታውቃለች፣ ስለዚህ ለእሷ ቦታ ይሰጥ በማለት ብዙዎች የእሷን ድጋፍ እየሰጡ፣ ሩታ ደግሞ ታይ የነዳኒና ሜሪ አካሄድ አይጠቅምሽም፣ እሷ በማይሆን ጓደኞች እየተመራች ሩታ ጸባያ ሁሉ ተቀይሯል በማለት ነው እንግዲህ ብዙዎች ሩታን ድጋፍ እያነሱ ወደ ሄርሜላ እያደሉ ያሉት። ስለዚህ አባት ጋሽዬም ይሄን ነገር በደንብ በማወቅ ልጆት ኤፍሬም ብቻ የሚነግሩትን ሳይሰሙ በቃ ዋና ነገሮችን ከዩቲዩብም እያዩ እየተመለከቱ ሩታ ትዳሩ እንዲበተን መፈለጓንም ከግምት ውስጥ በማስገባት ልጆት አብርሽ የትኛውን ህይወት እንደመረጠም ጉዳዩን በማነጻጸር እርሶም እንግዲህ የሚሆነውን ነገር ረጋ ብለው አስበው እንግዲህ ከልጆት ጋር ያለውን ነገር ከመራራቅ ይልቅ እንደ በፊቱ እንደ ጓደኛ እያቀረቡት ጥሩ ነገር እየተመካከራችሁ እንደ አባት እንደ ልጅ ብትቀጥሉ እኛም ደስ ይለናል። እኛም የምንፈልገው ማየትም የምንጓጓው እሱን ነው። የአባትነት ቁጣው ለልጁ ያስፈልጋል። ስለዚህ ይህን ነገር ላይ እንዲበረቱ የእውነት ከልብ መልእክቴን ማስተላለፍ እፈልጋለሁ። ይህን ጉዳይ አስመልክቶ እኛም ማስተውለናል። መሆን ያለበት ደግሞ እንዲህ ነው ብላችሁ እንግዲህ የምታስተላልፉት መልእክት ካለን በኮመንት ብታሳውቁኝ ደስ ይለኛል። በሌሎች ቪዲዮዎች እስክንገናኝ ለዛሬ ይዘን የመጣ ነው መረጃ ግን ይህን ይመስል ነበር። በሌሎች መረጃዎቻችን እስክንገናኝ ሰላሙን ሁሉ ተመኘውላችሁ። ሰላም